የምወድሽ ባለቤቴ፣ ይህንን ደብዳቤ የምጽፍልሽ በሌሊቱ ጸጥታ ነው። አሁን ሰፈሩ ጸጥ ብሏል። ከላይ ያሉት ከዋክብትም ጨለማውን ሰማይ እንደ ሻማ ያንቦገቡጉታል። ዛሬ ማታ ምን ያህል ቆንጆ እንደሆኑ ማየት ብትቺ ደስ ባለኝ ነበር። በዚህ ጸጥታ ውስጥ አንቺን አጠገቤ እንዳለሽ ሆኖ ይሰማኛል። የዋህ ድምፅሽ ጭንቀቴን ሲያቀልልኝ አስባለሁ። ይህም መጽናናትን ይሰጠኛል። በየቀኑ አንቺን በልቤ አስባለሁ። በመካከላችን ያለው ርቀት ትልቅ ቢሆንም ፍቅራችንን እጅግ ያጠነክረዋል። ጎንሽ መነሳትና ጠዋት ሞቅ ያለ ፈገግታሽን ማየት ናፍቆኛል። ቀልዶቼ የሞኝ ቢሆንም እንኳን ቀስ ብለሽ ስትስቂ ማየት ናፍቆኛል። አንቺ ጋር ያሉት እነዛ ጥሩ ጊዜያት ጥንካሬ ይሰጡኛል። አሁን የዓለምን ሸክም በትከሻዬ ላይ ስሸከም ከልቤ የሆነ ነገር ልነግርሽ እፈልጋለሁ። እኔ ብርቱ ነኝ፣ ግን እፈራለሁ። እኔ ደፋር ሰው፣ በዚህ አስቸጋሪ ጊዜ አገራችንን የሚመራ ወታደር እንደሆንኩ ይታያል። በሌሎች ፊት ፍርሃት የለሽ ለመምሰል የተቻለኝን አደርጋለሁ። ግን ከአንቺ ጋር ፍቅሬ፣ ታማኝና ስሜቴን በግልጽ መናገር እችላለሁ። በሌሊቱ ጸጥታ ውስጥ እንኳን ፍርሃት እንደሚሰማኝ ልነግርሽ እችላለሁ። የመዋጋት ወይም ጠላትን የመፍራት ሳይሆን ሕዝባችንን የመክዳት እና አንቺን የማጣት ፍርሃት ነው። ከባድ ኃላፊነት አለብኝና አንዳንድ ጊዜ ትክክለኛውን ነገር እያደረግኩ እንደሆነ አስባለሁ። በእነዚያ የጥርጣሬ ጊዜያት አንቺን አስባለሁ። በራሴ እንዳምን የምትነግሪኝን ድምፅሽን እሰማለሁ። ሁልጊዜም በእኔ ታምኚ ነበር። ትልቅ ህልም ያለው ወጣት መኮንን በነበርኩበት ጊዜ እንኳን ባንቺ ያለኝ እምነት ምንም ሳይኖረኝ እንኳን ድፍረት ይሰጠኛል። ወጣት ሳለን ድሮ ማንጎ ዛፍ ስር ተቀምጠን ስለ ወደፊቱ ስንነጋገር ታስታውሻለሽ? በዚያን ጊዜ እኛ ለሀገራችን የተሻለ ህይወት እንደምንገነባ ቃል ገባሁልሽ። የራሳችንን የወደፊት ጣፈንታ ለመፍጠር መድፈር አለብን ስልሽ አንድ ጊዜ በሀገራችን ጀግና በቶማስ አንካራ ቃላት ተመስጬ ነበር። ያኔ ያ መንገድ ምን ያህል ከባድ እንደሚሆን አውቅም ነበር። አሁን ግን ያንን ቃል ለመጠበቅ እየሞከርኩ ነው። እንደ መሪ የማደርገው እያንዳንዱ ውሳኔ የህዝባችንን የወደፊትና ሰላማዊ የወደፊት ህይወት የሚመራው ተስፋ በማድረግ ነው። ቀላል አይደለም። እናም አንዳንድ ጊዜ ይህንን መንገድ መርጬው እንደሆነ ወይም እሱ እንደመረጠኝ እርግጠኛ አይደለሁም። ያም ሆነ ይህ እጣ ፈንታ እዚህ እንዳስቀምጠኝ ይሰማኛል። እናም ትክክለኛውን ለማድረግ መሞከር አለብኝ። ፍቅሬ፣ እንቅልፍ የሌላቸው ምሽቶች አሉ። በእነዚያ ምሽቶች ህይወቴን ስለሞሉት ፍቅርና ግዴታ አስባለሁ። ፍቅሩ ላንቺ ነው፣ ግዴታው ደግሞ ለሀገራችን ነው። እነዚህ ሁለት ነገሮች በልቤ ውስጥ በጥልቀት የተሳሰሩ ናቸው። ለሀገራችን የምዋጋው የምወዳቸውን ሰዎችና የትውልድ ሀገራችንን ለመጠበቅ ስለምፈልግ ነው። አንቺ ቤተሰባችንንና በዚች ሀገር ያሉ ሁሉም እህትና ወንድሞቻችንን በሰላምና በክብር እንዲኖሩ ታገላለሁ። የትውልድ ሀገራችን ለረጅም ጊዜ ተሰቃይታለች። ልጆቻቸውን መመገብ የማይችሉ እናቶች እናም ቤተሰቦቻቸውን ከጉዳት መጠበቅ የማይችሉ አባቶችን አይቻለሁ። በጦርነት ባዶ የሆኑ መንደሮችንና አይኖቻቸው በተስፋ መቁረጥ የተሞሉ ወጣቶችን አይቻለሁ። ዝም ብዬ ምንም ሳላደርግ መኖር አልችልም። ይህንን ለመለወጥ የምችልበት ቦታ ላይ ከሆንኩኝ እንግዲያውስ እርምጃ መውሰድ አለብኝ። ይህንን ስሜት ታውቂዋለሽ፣ ምክንያቱም ከኔ ጋር ትጋሪያለሽና። ነገሮችን እንዴት መለወጥ እንዳለባቸው በፍርሃትና በቁጭት በጭቆና ውስጥ መኖር እንደማንችል ብዙ ጊዜ ተነጋግረናል። አሁን ስለነሱ የሆነ ነገር ለማድረግ እድሉ አለኝ። በቂ ጥንካሬ ይኖረኝ እንደሆነ ተስፋ አደርጋለሁ። አንዳንድ ጊዜ ቀላል ሰው ሆኜ በጎንሽ የተረጋጋ ህይወት መኖር ነበረብኝ ብዬ አስባለሁ። ከጎንሽ የሚያርቀኝና ሁለታችንንም ለአደጋ የሚያጋልጡኝን ይህንን ሚና መውሰዴ ላንቺ ፍትሃዊ ነበር ወይ ብዬ አስባለሁ። ፕሬዝዳንት ወይም አብዮታዊ ባል አላገባሽም። ያገባሽው የወደድሽውን ሰው ነው፣ የሚያሾፍብሽ እና እራት እንድትሰሪ የሚረዳሽ። ነፃ በሆነች ሀገር ልጆቻችንን የማሳደግ ህልም ያለው ሰው ነው። በልቤ አሁንም ያ ሰው ነኝ፣ ግን ታሪክ ወደ ሌላ መንገድ ኮትቶኛል። ፍቅሬ፣ ግዴታዬ ላስከተለብሽ ብቸኝነት ምሽቶች ሁሉ ይቅርታ ልጠይቅሽ እፈልጋለሁ። ስለኔ እንደምትጨነቂም አውቃለሁ። አንቺ ሸክም እንደምትሸከሚም አውቃለሁ። ዜና ባየሽ ቁጥር ወይም ወሬ በሰማሽ ቁጥር ደህንነቴን ትጠይቂያለሽ። አብረን ያለነው ህይወታችንን እነዚህ ፈተናዎችን በማለፍ ስለሆነ ይቅርታ ጠይቅሻለሁ።
ግን አንቺ ጠንካራ እንደሆንሽም አውቃለሁ። ጥንካሬሽ ያስተምረኛል። በአንቺ ውስጥ ጠመንጃ የማትይዝ ወታደራዊ ልብስ የማትለብስ ግን አሁንም ድፍረት የተሞላባት ጀግና ሴት አይቻለሁ። የመጽናናት ትዕግስት የማድረግና እምነትን የመጠበቅ ድፍረት። ህዝባችን የታገለለት ቶማስ ሳንካራ አንድ ጊዜ ሴቶች የሰማይን ግማሽ ይሸከማሉ ብሎ ነበር። እነዚህን ቃላት አሁን በተሻለ ሁኔታ ተረድቻለሁ። አንቺ ሰማዩን ካልያዝሽልኝ ወደ ምድር ወድቅ ነበር። በሚሄድበት መንገድ ላይ ሳስብ ተመሳሳይ መንገድ የተጓዙ ታላላቅ የታሪክ ሰዎች ትዝ ይሉኛል። ስለ ጀግኖቼ፣ ስለ ህዝባቸው ለነጻነት የታገሉ መሪዎች ብዙ ጊዜ አውርቼሻለሁ። እነሱ አንዱ ከኮንጎ የወጣው ፓትሪስ ሉሙምባ ነው። እሱ ለሀገሩ ነጻነት ሁሉንም ነገር የሰጠ ሰው ነበር። በመጨረሻም ከሚስቱ ከቤተሰቡና ከህዝቡ ተነጠቀ። ምክንያቱም በእውነት ነጻ የሆነች አፍሪካን ለመመኘት ደፍሮ ነበርና። ሉሙምባ ከመሞቱ በፊት ለሚስቱ ደብዳቤ ጻፈ። በውስጡም ለሀገሩ የሚፈልገው ነገር አንድ ነገር ብቻ እንደሆነ ተናገረ። በክብርና በነጻነት የመኖር መብት። ባሪያ ሆኖ በባዕዳን አገዛዝ ስር ከመኖር አንገቱን ቀና አድርጎ መሞትን እንደሚመርጥ ነገራት። የአገሩን የወደፊት ጣፋንታ በማመን በኩራት ቆሞ መሞትን እንደሚመርጥ በውርደት ከመኖር ይልቅ ነገራት። እነዚያ ቃላት በእነዚህ ቀናት በልቤ ውስጥ ያስተጋባሉ። እንደ ሉሙምባ ህዝባችን አንገቱን ቀና አድርጎ እንዲኖር ፈልጋለሁ። እያንዳንዱ ልጅ ፍርሃት ሳይሰማውና በተስፋ እንዲያድግ በቡርኪና ፋሶ በሀገራችን እንዲኖር ፈልጋለሁ። በሞት ፊት ድፍረትና ጥንካሬን ይሰጠኛል። አንዳንድ ዓላማዎች ማንኛውንም አደጋ እንደሚያስከፍሉና እንደሚያስከትሉም አውቃለሁ። የራሱ የህይወት ዋጋ ቢሆንም እንኳን ያስታውሰኛል። ሌላው የሚመራኝ ጀግና የሀገራችን ታላቁ ቶማስ ሳንካራ ነው። የሳንካራ ውርስ ለሀገራችንና ለኔ በግሌ ምን ያህል ትርጉም እንዳለው ታውቂያለሽ። በሀገራችን በድፍረት ሐሳባችንን ለውጦልናል። እናም ሊቆጣጠሩን የፈለጉትን ተቃወመ። ሳንካራ በአንድ ወቅት አብዮተኞች ሊገደሉ ይችላሉ፣ ነገር ግን ሐሳባቸው ሊገደሉ አይችሉም ብሎ ነበር። ያንን ጥቅስ ለመጀመሪያ ጊዜ የሰማሁት ልጅ ሳለሁ ነበር። ያኔ ሙሉ በሙሉ አልገባኝም ነበር። አሁን ግን በጥልቀት ተረድቼዋለሁ። ሳንካራ ራሱ ተገደለ፣ ነገር ግን ህልሙ አልሞተም። በሚሊዮን ሰዎች ልብ ውስጥ ይኖራል። እንደኔና እንዳንቺ ባሉ አይነት ሰዎች። በአካባቢዬ አደጋ ሲሰማኝ ሌሎችን በሀገራችን እንዲበዘብዙ ስለምቃወም ሊጎዱኝ እንደሚፈልጉ ሰዎች እንዳሉ ሳቅ አንቺን ሳስብ ፍርሃት ይሰማኛል። ነገር ግን እኔ በሞትም እንኳን ሐሳቤ እንደ ቶማስ ሳንካራ እንደማይሞት ሲሰማኝ ውስጤ የማላቀው እንግዳ ሰላም ይሰማኛል። ከተቻለ ህይወቴን ለዚህ ዓላማ የማጣት ፍላጎት የለኝም። በሞት ጀግና መሆን አልፈልግም። ተልእኳችን ሲሳካ ማየት፣ ወደ አንቺ መመለስና ህልሞቻችን ሲሳኩ ማየት ፈልጋለሁ። በእውነት ነፃ በሆነችና ሰላም በሰፈነባት ሀገር ከአንቺ ጋር ማርጀት ፈልጋለሁ። ፍቅሬ፣ ከቼኩቬራ ያካፈልኩሽ ጥቅስ ትዝ ይልሻል? እውነተኛው አብዮተኛ የሚመራው በታላቅ የፍቅር ስሜት ነው ብሎ ነበር። እነዚያ ቃላት ለመጀመሪያ ጊዜ ሳነብ ተገረምኩኝ። ቼኩቬራ በጦርነት ውስጥ እየተዋጋና በትልቅ ትግል ውስጥ ያመነ ሰው ነበር። ሆኖም ግን ስለ ፍቅር እንደ መሪ ኃያል ነገር ተናገረ። አሁን ምን ማለቱ እንደሆነ ተረድቻለሁ። እንግዳ ሊመስል ይችላል፣ ነገር ግን አንድ ዋጋና ጥንካሬ የሚሰጠኝ ፍቅር ነው። ለሕዝባችን ለፍትህ ያለኝ ፍቅርና ከሁሉም በላይ ላንቺ ያለኝ ፍቅር የሚመራኝ ሰው ሆኛለሁ። ጠላቶቻችን በመጥላት ወይም የጨቆኑን በመጥላት እየተዋጋው አይደለም። የምዋጋው በፍቅር ነው። ለነጻነት፣ ለፍቅርና ለትውልድ ሀገራችን ፍቅር፣ የወደፊት ልናገኘው ለምንፈልገው ህይወትና ፍቅር። ኢፍትሃዊነትን ሳይ ልቤን ያደማኛል። ለመንቀሳቀስ እገደዳለሁ፣ ምክንያቱም ሌሎችን ያንን ስቃይ እንዲቀበሉ አልፈልግም። ቼኩቬራ በእያንዳንዱ ኢፍትሃዊነት ከተናደድክ የሱ ጓድ ነህ ብሎ ነበር። በእኔ ሁኔታ የምንቀጠቀጠው በቁጣ ብቻ ሳይሆን በተስፋና በፍቅርም ጭምር ነው። ማንም ወንድ፣ ሴት ወይም ልጅ በፍርሃት መኖር ወይም በሌላ ሰው ፊት መንበርከክ የሌለበትን ዓለም ህልም አለኝ። እናም ያንን ዓለም ለመገንባት እየሰራው እየለፋው ነው። ስለዚህ አንድ ቀን ያን የማንጎ ዛፍ ስር እንደገና ካንቺ ጋር በሰላም መቀመጥ እችላለሁ። ሌሎች ህይወትን የተሻለ ለማድረግ ሚና እንደተጫወትን እያወቅኩኝ የምወደው ታሪክ ለህልም አላሚዎች ደግ አይደለም። ይህንንም አውቃለሁ።
አዲስ ዓለምን ለሚመኙ ብዙዎች ያንን ለማየት በሕይወት አይኖሩም። ይህንን ታሪክ በእኛ ውስጥ አይተናል። ቶማስ ሳንካራ ለመመኘት ለመናገር ደፍሮ ተገደለ። ፓሪስ ሉምባባም የእውነተኛ ነፃነትን ለመናገር ደፍሮ ተገደለ። በሌሎች የአፍሪካና የዓለም ሀገራት ያሉ ብዙዎች የከፈሉትን ዋጋ ከፍላለሁ። አንዳንድ ጊዜ ራሴን ጠይቀዋለሁ። እኔ ያለሁ የታገልኩለትን ያለምኩትን ስኬት ለማየት በሕይወት እኖራለሁ? መልሱን ማወቅ አልችልም። በእውነቱ ላልኖር እችላለሁ ብሎ ማሰብ ያስፈራኛል። ለብዙ ዓመታት ካንቺ ጋር መኖር ፈልጋለሁ። ድሎቻችንን ስናከብር ፊትሽ ላይ ያለውን ፈገግታ ማየት ፈልጋለሁ። አንድ ቀን ልጆቻችንን በእጆቼ መያዝ ፈልጋለሁ። የተባረክን ከሆነ እናትና አባታቸው እነዚያ ልጆች በኩራትና በነፃነት እንዲያድጉ የተቻላቸውን ሁሉ እንዳደረጉ ታሪኩን መናገር ፈልጋለሁ። ያንን እድል እንደምናገኝ እጸልያለሁ። የወደፊቱን እርግጠኛ ባልሆን እንኳን ተስፋ አልቆርጥም። 27 ዓመታትን በስር ያሳለፈው ኔልሰን ማንዴላን አስባለሁ። ሆኖም ግን የነፃነት ህልሙን ፈጽሞ አልተወም። በመጨረሻም ነፃ ሲሆን ጠላቶቹን ይቅር ብሎ አገሩን ወደ አዲስ ጅምር መራ። ማንዴላ አንድ ወቅት የድፍረት የፍርሃትና ያለመኖር ሳይሆን ፍርሃትን ማሸነፍ ነው ብሎ ነበርና እነዚህን ቃላቶች ይዤ እጓዛለሁ። ፍርሃቶች አሉኝ። ሊያዩኝ በሚፈልጉበት የተቀመጡ ወጥመዶችንም እፈራለሁ። በዚህ አስቸጋሪ ጊዜ ውስጥ የህዝባችንን ደህንነት እፈራለሁ። የሆነ ነገር ቢደርስብኝ ብዬም እፈራለሁ። ግን እነዚህ ፍርሃቶች አያስቆሙኝም። ይልቁንስ እጋፈጣቸዋለሁ፣ ወደፊትም እሄዳለሁ። ያ ነው አሁን እኔ ድፍረት የምለው። ስትፈራም እንኳን መደረግ ያለበትም ማድረግ ማለት ነው። እናም የገጠመኝን የምታገልበት አውቃለሁ። ደፋር መሆን እችላለሁ። ለምን እንደሆነም አውቃለሁ። እናም በመንገዴ ሙሉ በሙሉ ከኔ ጋር በመንፈስ እንዳለሽ አውቃለሁ። በሁሉም ነገር ሁልጊዜም አጋሬ ነሽ። በጦር ሜዳ ወይም በስብሰባዎች ላይ ከኔ ጋር ባትሆኝም በሁሉም ውሳኔዎች ውስጥ መኖርሽ ይሰማኛል። አስቸጋሪ ምርጫ ሲያጋጥመኝ ልትይ የምትችይውን አስባለሁ። ሁልጊዜም የምትይዘውን ጥበብና ርህራሄ ያ ሐሳባቸውን ብዙ ጊዜ ወደ ትክክለኛ መንገድ ይመራኛል። በአንድ መንገድ አንቺ ከኔ ጋር በጸጥታና በጸጋ ይህንን ትግል እየተዋጋሽ ነው። ላንቺ ቀላል እንዳልሆነም አውቃለሁ። የራስሽ ትግል አለብሽ። ወሬን መቋቋም፣ በህዝብ ፊት መኖርና ረጅም የጥበቃና የጭንቀት ቀናትን በጽናት ማሳለፍ። ግን በክብር ትቋቋሚዋለሽ። ሚናሽ ጸጥ ያለ ቢሆንም የኔን ያህል አስፈላጊ እንደሆነ እንድታውቂ ፈልጋለሁ። ፍቅርሽ የሚሰጠኝ አስተማማኝ ቦታ ባይኖር እጠፋ ነበር። ትሁትና የገጠመኝን ነገር ሁሉ በትህትና እንዳልፍ ያስተማርሽኝ አንቺ ነበርሽ። በመጨረሻም ሁሉም ንግግሮችና ውጊያዎች ደግነታችንንና የመውደቻችንን ችሎታ ካሳጣን ምንም ትርጉም እንደሌለው ታስታውሽኛለሽ። ይህንን ትግል ለመምራት ከቤቴ ስወጣ ያንን ምሽት አስታውሰዋለሁ። ቦርሳዬን እየሰበሰብኩኝ ነበር። እናም ዘወር ስል ዓይንሽ በእንባ ተሞልቷል። ፈገግ ለማለት ሞከርሽ፣ ግን ፍርሃትና ኩራት ፊትሽ ላይ የተቀላቀሉበትን አይቻለሁ። ያ ምስል ከኔ ጋር ይኖራል። በብቸኝነት ወይም ድብርት በተሰማኝ ቁጥር በዛ ምሽት ያየሽኝን መንገድ አስታውሳለሁ። ልብሽ ከባድ ሁኔታ ውስጥ ቢሆንም እንኳን እንድሄድና ማድረግ ያለብኝን እንዳደርግ ፈቃድ ስለሰጠሽኝ አመሰግንሻለሁ። ብዙ አልተናገርሽም፣ ግን ከዚህ በፊት ከነበረው በላይ አጥብቀሽ አቀፍሽኝ። በዚያ እቅፍ ውስጥ ፍቅርን፣ ምንም ቢፈጠር ከኔ ጋር እንደምትቆሚ ያለውን ያልተናገርሽውን ቃልሽ ተሰማኝ። ለዛም አመሰግንሻለሁ። ለተረዳሽኝ፣ እንድሄድ ለፈቀድሽልኝና ስለጠበቅሽኝም አመሰግንሻለሁ። ትዕግስትሽና ታማኝነትሽ ለኔ ሁሉም ነገር ነው። ይህ ጉዞ ለኔ ከባድ እንደነበር አውቃለሁ። ምናልባትም በአንዳንድ መንገዶች የበለጠ ከባድ ነው። ወጥቼ መቅረቴን በጽናት በመጠበቅ በቤት ውስጥ ያለውን ኃላፊነትና ቤቱን ማስተዳደር ብቻሽን ተወጥተሻል። እናም እርግጠኛ ባልሆነ ሁኔታ ውስጥ መኖር ነበረብሽ። ሆኖም ግን አንዳንድ ጊዜ እንድትወው አልጠየቅሽኝም። አንድም ጊዜ በቃ አላልሽኝም። ይልቁንም ደህና ሁንና ማድረግ ያለብህን አድርግ፣ እኔ ካንተ ጋር ነኝ ትይኛለሽ። እነዛ ቃላት ናቸው በጨለማ በሆኑ ምሽቶች ያሸጋገሩኝ። የምወደውን አንዳንድ ጊዜ አይኖቼን ጨፍናለሁና አውሎ ንፋሱ ካለፈ በኋላ ያለፈውን ህይወቴን እናም ያለንን የወደፊት ህይወት
ምን እንደሚመስል ለመሳል እሞክራለሁ። ሕይወታችን ምን ይመስላል? ትንሽ ነጭና ቢጫ ቀለም የተቀባ ቤት፣ በሂቢስከስ አበባዎች የተሞላ የአትክልት ስፍራ አይቻለሁ። ምሽት ላይ ወደ አንቺ ቤት ስመለስ ከዚህ በኋላ ወታደራዊ ዩኒፎርም ሳይሆን ቀለል ያለ ሸሚዝ እንደ በፊቱ ለብሼ አይቻለሁ። በዚህ ራእይ ውስጥም በበሩ ገባለሁና አበቦችን ትሰጭኛለሽ፣ ፊትሽን ቀና አድርገሽ ትስቂያለሽ። ያው ፈገግታ ሁሌም ልቤን የሚያቀልጠውና የምወደው። አንቺን በእጆቼ ውስጥ እወድሻለሁና ምንም አስቸኳይ ነገር የለም፣ መሮጥ የለም፣ ስብሰባ የለም፣ የሚያስፈራ አደጋ የለም። ስለ ቀኔ ነግርሻለሁ፣ አንቺም ስለ ስራሽ ትነግሪኛለሽ። ምናልባት ልጆቻችን በዚያው የድሮ የማንጎ ዛፍ ስር እየተጫወቱ እየሳቁና እርስ በርሳቸው እየተሳደዱ ይሆናል። ንጹህና ነፃ በረንዳ ላይ ተቀምጠን ጀንበር ስትጠልቅ አብረን እንመለከታለን። ራስሽን በትከሻዬ ላይ አድርገሽ። በዚህ ህልም ውስጥ አገራችንም በሰላም ላይ ነች። ሩቅ የሆነው የሚሰሙ ሙዚቃዎች አሉ። ምናልባትም የልጆቻችን የዘፈን ድምፅ ምክንያት ከዚህ በኋላ አይፈሩም። የምታገለው ለዚህ ወደፊት ህይወት ነው። ይህንን ቀላልና ቆንጆ ህይወት እንድናገኝ ይታገላለሁ። ሁላችንም የዚህን ሰላምና ደስታ ጣዕም እንድናገኝ ይታገላለሁ። እኛ ብቻ ሳይሆን ሌሊቶችም ቀዝቃዛና ብቸኛ ሲሆኑ ይህንን ህልም እንዲያልሙት ታገላለሁ። ግን ያ ቀን እስኪመጣ ድረስ ደህና ለመሆን ወደ አንቺ ለመመለስ የምችለውን ሁሉ እንደማደርግ ቃል እገባልሻለሁ። በህይወቴ በቸልተኝነት አልጠቀምም። ምክንያቱም የኔ ህይወት ብቻ አይደለም፣ ያንቺም ነው። እናም የቤተሰባችን ነው። እናም የሚያምኑኝ ህዝባችንም ነው። ራሴን የመጠበቅና ተልኳችንን የማሳካት ግዴታ አለብኝ። በአካባቢዬ ያሉትን አደጋዎች እንደምትጨነቅ ያውቃለሁ። ነገሮች ውጥረት ሲፈጠሩና አየሩ ላይ ያለውን ስጋት ሲሰማኝ ያን ጊዜያት አንቺም እንደምትጨነቅ ያውቃለሁ። ሆኖም ግን የምሰራውን የሚያምኑ ታማኝ ጓደኞችና ባልደረቦች እንደከበውኝ በማወቅ መጽናናትን ልታገኝ ትችያለሽ። እኔ የእነሱን ጀርባ እንደምጠብቅ ሁሉ እነሱም የኔን ጀርባ ይጠብቃሉ። በጥንቃቄና በዓላማ እንጓዛለን። እኛ የምንጠነቀቀው በጥንቃቄ ጠባቂያችን ብቻ ሳይሆን በሚሊዮኖች ለሚቆጠሩ ህዝባችን፣ ለሚጸልዩልን ህዝቦች በተስፋ ጭምር ነው። አንቺ የሰጠሽኝን ክታብ ይዛለሁ። ታስታውሻለሽ? የማላየው ጊዜ ኪሴ ውስጥ ከተቀደሰችው ቅዱስ ቁርአን ውስጥ ጥቅሶች የያዘው ትንሽ የቆዳ ከረጢት ሁሉ ቦታ ይዤው ዞራለሁ። ሁልጊዜም ከኔ ጋር እንዳለሽ ያስታውሰኛል። በፍቅርሽ አላህን መፍራት ጸጋ እንደተሰጠኝ ይሰማኛል። ምንም ቢፈጠር የፍቅር ታሪካችንን የኔ በጣም የምወደው ውድ ሀብታችን እንደሆነ እንድታስብ ይፈልጋለሁ። እነዚህን ባሉ ደብዳቤዎች በፈጠርናቸው ትዝታዎች የምንጋራቸው ህልሞች አማካኝነት ፍቅራችን ይዘልቃል። የቱንም ያህል ርቀት ብንሆንም እንኳን ሰው በህይወቴ ውስጥ እውነተኛ አጋር ካገኘ እድለኛ ነው ይባላል። ያ አጋር ለኔ አንቺ ነሽ፣ ምርጥ ጓደኛዬና የመሬ ብርሃን ነሽ። ብቸኝነት ወይም እርግጠኛ ለመሆን ከተሰማሽ ይህንን ደብዳቤ አንብቢ። እናም በዛም ቅጽበት እኔ ስላንቺ እያሰብኩ እንደሆነ ወቂ። በመካከላችን ያለው ግንኙነት በመካከላችን ባለው ርቀት ወይም በምድር ላይ ባለው ምንም አይነት ኃይል ሊሰበር አይችልም። ለዓመታት እምነት፣ ክብርና በእንክብካቤ የተገነባ ትስስር ነውና ከማለዳ በፊት በጨለማው ጊዜያት እዚህ እጅን እንዲያስችሃል ያንን ትስስር አጥብቆ ይሰማኛል። ይህንን ደብዳቤ አሁን መጨረስ አለብኝ። ምንም እንኳን ያለማቋረጥ ገጾችን ልጽፍልሽ ብመኝም ሌሊቱ ረጅም ነውና ብዙም ሳይቆይ ደግሞ የግዴታ ጥሪ ያለና ይህንን ደብዳቤ በጥንቃቄ አጥፌ ለመልእክተኛው ሰጣለሁ። በደህናና በፍጥነት ወደ አንቺ እንዲደርስም እጸልያለሁ። ኢንቨሎፑን ስዘጋ ውስጡ ፍቅሬን፣ ተስፋዬንና ህልሞቼን ለአንቺና ለኛ ለሀገራችን እንደሆነ አስባለሁ። እባክሽን ራስሽን ጠብቂ ፍቅሬ፣ ጠንካራ ሁኚ። እናም መንፈስሽን ከፍ አድርጊው። ማታ ለስላሳ ነፋስ ከተሰማሽ ቁጥር እኔ ርቀቱን ተሻግሬ ላገኝሽ እየመጣሁ እንዳለው አስቢ። ከዋክብት ስትመለከችም እኔ በተመሳሳይ ስር እንዳለው አስቢና እንደምታቅፊኝ ተመኚ። ፍቅሬ፣ ይህ ላንቺ ነው።
ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስላል። እስከ ቪዲዮአችን ፍጻሜ ስለተከታተላችሁን ከልብ እያመሰገንን በሚቀጥለው ቪዲዮ እስከምንገናኝ ድረስ ይህንን ቪዲዮ ላይክ ማድረግዎን እርግጠኛ ይሁኑ። እንዲሁም ቻናላችንን ሰብስክራይብ ያድርጉልን። በተጨማሪም ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ እንዲደርሱ የደወል ምልክቷን መጫን አይርሱ። ለወዳጅ ዘመዶ እንዲያጋሩልንም በትህትና እንጠይቃለን። ሀበናብ ክሮኒክልስ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪና የታዋቂ ሰዎችን ግለ ታሪክ፣ የተለያዩ ሀገራትን ባህል፣ አኗኗር፣ ወጎች፣ ልምዶችና የጎሳዎችን የተለያየ ነገር እየዳሰሰ ወደ እናንተ የሚያደርሰው ቻናላችን ይህ ነው። ለዛሬ ያዘጋጀንላችሁ ቪዲዮ ይህ ስለነበር እስከ መጨረሻው ስለተከታተላችሁንም እያመሰገንን እንሰናበታለን። ከዛ በፊት ግን ከዚህ ቀደም የሰራናቸውን ቪዲዮዎች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ተሰናበትን። መልካም ቆይታ